ሰላም ቤተሰቦች እንዴት ናችሁ? የዛሬውን ቪዲዮ ከመጀመራችን በፊት እንግዲህ በዛሬው ቪዲዮ ብሩክ መልእክቱን አስተላልፏል። እኔም ደግሞ እንደ ተመልካች ቤተሰብ የራሴን መልእክት ማስተላለፍ ፈልጋለሁ። በተለያየ ሀገር ያላችሁ ትንሽ ረብሻ ያለበት አካባቢ ያላችሁ ቤተሰቦችን በሙሉ እንዴት ልበል ብቻ ተረጋግታችሁ እንድትቀመጡና መልካም ማለት ሰላም እንዲያደርግላችሁ የተፈጠረ ያለውን ነገር ፈጣሪ ሰላም እንዲያደርግላችሁ ከማናችሁም ጋር እንዳትነጣጠሉ ፈጣሪ አንዳችሁን ከአንዳችሁ እንዳይለያችሁ ምኞቴ ምናምን ነገር እያሰፈርኩ የዛሬውን ቪዲዮ ጀምራለሁ። ዛሬ እውነት ለመናገር ከባድ ነገር ተፈጥሯል። ዛሬ እንግዲህ ትናንት ኤፊና ብሩክ እንዴት ሲጋጩ እንደነበር አይተናል። ከዛ በፊት ደግሞ እንደሚታወቀው ኤፊ ያለ ፍላጎቷ ማለት በሚባል ደረጃ ብሩክ ሳያቅ ሃይሚን ከቤቱና ነገር አስወጥቷታል። እንግዲህ አሁን ለጊዜው እሱ ጋር ነው እየቆየች ያለችው እና ዛሬ እንግዲህ ትላንት በተገናኙት መሰረት ይዞለት እንዲመጣ ምናምን ነገር ተነጋግረው ነበር። ይዞለት መጥቷል እና እኔ ከዛሬው ቪዲዮ የተረዳሁት ነገር ምን መሰላችሁ? እኔ ሃይሚ ማለት ነው ምንም ልቧ ላይ ለብሩክ ይሆናል ክፍተት ምናምን ነገር ብዙ ነገር የለም፣ ግን የሆነ የተመከረች ይመስለኛል። ሰዎች እኔ ብቻ ከመሰለኝ እንጃ፣ ግን የተመከረች ይመስለኛል። ብሩክ እንግዲህ በብስጭት ብዙ ነገር በቃ ሲናገር ነበር፣ ከኤፍሬም ጋር በጣም ሲጋጩ ምናምን ነገር ነበር እና እኔ በሰላም ሃይሚ ዛሬ በተከሰተው ነገር ዝም ብላ ከመሬት ተነስታ ለብሩክ ምናምን ነገር ትወቅሷለች ወይም ደግሞ ለወንድሟ ትወግናለች ብዬ አላስብም። ይሆናል ሀሳቧ እንዲህ ነው ብላ ግልጽ ሆኖ ባትናገርም ግን በቃ እሱ ጋር የመመለስ ፍላጎት እንደሌላት በእርግጥ እሱም እኔ ጋር ትሆኛለሽ አትሆኝ የሚለውን ጥያቄ በትክክል ጠይቃል ብዬ አላስብም። መሆን ከፈለገች በቃ አንድ ላይ ይመለሳሉ፣ መሆን ካልፈለገች ደግሞ ከኤፍሬም ጋር ይመለሳሉ። ግን ያንን ነገር ግልጽ አድርገው አላወሩም፣ አልተጠያየቁም ምናምን ነገር እና ብሩክ ሲናገር እንደነበረው ከዚህ በፊት በፕራንክም ሰበብ ምናምን ነገር ከሀብትሽ ጋር እንዴት በሃይሚ ጉዳይ እንዴት ሲጣላ እንደነበር ማለት ፕራንክ በሚል ሰበብ ነው ቪዲዮ የተቀደው። ግን ከሀብትሽ ጋር በሃይሚ ምክንያት ተለያዩ ሲባል እንዴት ታላቅ ወንድሙን ሲናገር እንደነበር ተናግሯል በዛሬ ቪዲዮ እና ያ ምን ያመለክታል መሰላችሁ? ለሁለቱ ፍቅር ማንም ተጨማሪ ሰው እንደማያስፈልግ ብሩክ ተገንዘቧል። ይህን ነገር ግን እውነት ለመናገር ሃይሚ የተገነዘበችው አይመስለኝም። ሌላ ሰው መካተት የለበትም። በቃ ሁለት ሰው ፍቅር ውስጥ ምናምን ነገር እስካለ ድረስ ማንም የራሱን ሀሳብ የራሱን በቃ እቅድና የራሱን ስሜት ማራመድ አለበት ብዬ አላስብም። እዚች ጋር ብሩክ በጣም ትክክለኛ ነገር አውርቷል። ግን እኔ በቃ በዚህ ሁሉ ነገር ያሳዘነችኝ እውነት ለመናገር ሃይሚ ናት። በቃ ማለት ምን እንደምታደርግ ግራ ተጋብታለች። ምክንያቱም ስሜቷ ምናምን ነገር እንደምናየው ነው። በቃ ገና ስታየው እንዴት ሮጣ መታ እንዳቀፈችው ነገር ከተለያዩ አይ ቲንክ 2 ቀን ምናምን እንደዛ ቢሆን ነው እና ሮጣ መታ እንዴት በቃ ስሜቷ ይናገራል። በቃ እንደዚህ አፍ አውጥታ ነገር ባትናገር የምታደርጋቸው ድርጊቶች በቃ ብሩክን መለየት እንደማትችለው ምን ያክል እንደምትወደው ነገር ያሳያል። ግን በዚህ በኩል ደግሞ ማለት ነው የተመከረችው ምክር ያለ ይመስለኛል እና ከሁለቱ ሀሳብ በጣም ግራ ተጋብታለች እና በቃ የሆነ በዚህ በኩል ከፍቅረኛዋ ጋር እና ከወንድሟ ጋር የሆነ ጥል የተፈጠረ ለማን እንደምትወግን በማታውቅበት ሁኔታ እንግዲህ የሆነ በጣም ግራ ተጋብታለች። በእርግጥ አሁን ለኤፍሬም ምናምን ነገር ለምን ወገነች አለ። ምክንያቱም ድንገት ወደፊት አይሆንም የሚባል ነገር የለም እና ከብሩክ ጋር ቢለያዩ ራሱ ኤፍሬም ቤተሰቧ ነው። በቃ ምንም ማድረግ አትችልም። ከእሱ ጋር ተለያይታ ልትለያይ አትችልም። ከብሩክ ጋር ግን ብትለያይ በቃ ተለያየች ነው፣ ሌላ ወንድ ምናምን ነገር ሌላ ሰው ይመጣል። ግን ሆኖም ግን አሁን በተከሰተው ክስተት ለኤፍሬም መወገን አለባት ብዬ አላስብም። እንደግሌ ወንድሟ ነው ምን ታርግ ምናምን ነገር ለምትሉ ሰዎች ብሩክም እኮ የሆነ ሀብትሽ ወንድሙ ነው አይደል? ስለዚህ በቃ እሱም ከውጭ የሚመጡ ግፊቶችን እዛው ሊያስቆም እንደሚሞክረው ሃይሚ ማስቆም መቻል አለባት ብዬ አስባለሁ። ብቻ ለማንኛውም እነዚህ ነገሮች በዛሬው ቪዲዮ አጠቃለን የምናየው ይሆናል። ቪዲዮን ከመጀመራችን በፊት ግን እኔን ለማታውቁኝ ሰዎች ብሱ ባላለው ይሄን ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የጨረቃንን ፋሚሊ መቀላቀል ትችላላችሁ። እንዲሁም ደግሞ ለጨረቃ ፋሚሊ ላይክ እያነሰ ነው። እኔ እኮ ከዛኛው ከግሬስ ፋሚሊ ጋር ለወዳደር እየሞከርኩ ነበር በ2 ቻናል ግን አልሆነም። ወደ 1 ቻናል ተመልሻለሁ። ግን እስቲ የትኛው ፋሚሊ እንደሚበልጥ እስቲ የጨረቃ ፋሚሊ እየተበለጣችሁ ነው እና ላይክ በማድረግ እስቲ ብለጣችሁ ላለው ያኛውን ፋሚሊ ብቻ። ለማንኛውም ላይክ ያደረጋችሁ ወደ ቪዲዮ ቀጥታ እንግባ። ልለይሽ ፍጹም አልቻልኩም እንዳልቆርጥ ያቃተኝ እንዳልቆርጥ ከሰዋ ላይ ይሁሽ ነው ቅድም ያልኳችሁ እቺ ነበር ቀደም ያልኳችሁ ሃይሚ ማለት ነው። በቃ ሰውነቷ እንዴት ልበል ስሜቷን አውጥቶ ይናገራል። በቃ ይሆናል ሄዳ ምናምን ነገር ልታስመስል አትችልም። በቃ የውስጧን ስሜት ምናምን ነገር የታመቀውን ስሜት የምታወጣበት መንገድ ነው። ሄዳ ሮጣ ምናምን ነገር ብሩክ ላይ ስትጣመጠም በቃ ውስጧ ላይ ያለውን ስሜት ነው የተረዳሁት። እኔ እንደኔስ የተረዳችሁ ሰዎች ካላችሁ ኮመንት ላይ ንገሩ። እና እቺን ልጅ ነው አሁን በቃ አለ በግፊት ወይ በሆነ ነገር በማስፈራራትም ሊሆን ይችላል፣ በክፉ ምክርም ሊሆን ይችላል ከብሩክ ለመለያየት እየተሞከረ ያለው እና እስቲ ተስማማላችሁ ብሩክና
ሀይሚ መለያየት አለባቸው ብላችሁ ታስባላችሁ? እንዴት ነው? እኔ መለያየት ያለባቸውን ብዬ ነው ማስቡ። ምክንያቱም ሊያለያይ የሚችል ነገር በመካከላቸው አልተፈጠረም። ወይ ሄዶች ታላረገ ብሩክና ነገር ሴቶቹ እሱ ጋር እየጎረፉ መጡ ማለት እሱ ጥፋት አለበት ማለት አይደለም። ግን በዚህ ሁኔታ ለጀጅ ምናምን አይደለም። ግን ሃይሚ ብሩክ የዛን ሰዓት ምንም አልነበረብንም። እኔ እናንተ ሰላም ነበር እና ድንገት መጥቶ ሀብቴ እንደዛ ሲለን ጸብም ቢሆን መጥቶ ቢናገረኝ አይመለከተውም። ያው እናገራለሁ ካሜራ ፊት ሜቢ እሱ ወይ ጭንቅላቱ አልበሰለም ሊሆን ይችላል። ቆይ እኔ አሁን ለምሳሌ ማለት ነው እዚች ጋር የብሩክን ቆራጥነት ነው የሚያሳዩ፣ የብሩክን አቋም ያሳያል እቺ ንግግሩ። መቼስ ይህን እንትን ቪዲዮ ወንድምየው ሀብተሽ ታላቅ ወንድሙ እንደሚያየው እርግጠኛ ነኝ። ያው እሱም አያየውም ብሎ አይደለም ይሄን ነገር ያወራው፣ ግን የእሱን አቋም ሊቀይር አይችልም። ወንድሜን ፈራለሁ ምናምን ነገር ብሎ እሱ ህይወት ላይ እንዲገባ ጣልቃ ሊፈቅድለት አይችልም። ታውቃላችሁ እንግዲህ ብሩክ ምን ያክል ታላቅ ወንድሙን እንደሚወደውና እንደሚያከብረው ነገር እና አስቡ። እሱን እንደዛ ካለ አይ ቲንክ ኮመንት ላይ እንዳነበብኩት ከሆነ ደግሞ ትክክለኛ ወንድሙ አይደለም፣ የቅርብ ሰው ነው እንጂ ትክክለኛ ወንድሙ አይደለም ኤፍሬም እያላችሁ ስትጽፉ ነበር። አስቡ። በእርግጥ ያው የግድ እህትና ወንድም ይሄ የስጋ እህትና ወንድም መሆን አይጠበቅባቸውም፣ ግን ጀስት ያለውን ነገር ለመለያየት ነው ማለት ብሩክ እንዴት ታላቅ ወንድሙን እንደሚፈራው ግን ጀስት የእሱን አቋም ደግሞ እንደማያስደፍር። ሀይሚ ጋር ደግሞ ሲመጣ ያቺ ነገር ትንሽ ትቀራለች እና ብቻ እኔ ሀይሚ ስለሆነችን ብቻ አይደለም ማናችንም ብንሆን ወደፊቱና ነገር በሚኖረን ህይወት እኔ እኮ እናት አባቱና ነገር ቢሆኑ እሺ ትንሽ ሆናላ ያሳደጉ ወላጆች የወለዱ ምናምን ነገር ናቸው። ግን ወንድም ጣልቃ ሲገባ ምናምን ነገር ለዛው ምክንያታዊ ባልሆነ ነገር አያሳምነኝም። እኔ በበኩል አያሳምነኝም። ፈልገሽ ነው ከቤት የወጣሽ ማለት አስገድዶሽ አይደለም። ይህንን ነው ማወቅ ፈልገሽ ነው። እኔ እሱ አላስገድደኝም፣ ግን ደግሞ ካለው ሁኔታ አንጻር እሱ ይዞኝ ስለመውጣቱ እንድትፈርድበት አልፈልግም። ተይ ሃይሚ፣ እንዴት አይፍረድበት? እንዴት አይናደድበት? ሲጀመር እንዳስገደደሽም እኮ ማለት ነው ቪዲዮ ምስክር እኮ አለ። እንደ ዞር ብለን ምናምን ነገር የኔ ቻናል ላይም ያለውን ነገር ገብታችሁ ማየት ትችላላችሁ። አስገድዷት እንደሆነ ግልጽ ነው። ያው ሃይሚ ብዙ ልትከራከሩ አልፈለገችም። ለዛም ነው ያቺን ትንሿን ቦርሳ ምናምን ነገር ይዛላት የወጣችው። ልብሷን ሁላ ምናምን ነገር ይዛ አልወጣችም። ያ ማለት ፍላጎት፣ እዛ ቤት የመኖር ፍላጎት እንዳላት ያሳውቃል። በቃ ከሚደረጉ ነገሮች ያሳውቃል እንጂ መውጣት ብትፈልግ ኖሮ ኤፍሬም ባያስገድዳት ኖሮ ሙሉ ሻንጣዋን ይዛ ለመውጣት ምን ገዳት? በዛ ሰዓት መቼስ ብሩክ እንደ በፊቱ አትወጪም ብሎ ምናምን ነገር በር ላይ እያደረ ምናምን ነገር አይከለክላትም። እና አስገድዶሽ እንደሆነ እኛ ራሱ እናውቃለን። ቪዲዮውም ምስክር ነው። ሰላም እያሳጣኝ ስለሆነ ነው እሱ ነይ እንሂድ ሲለኝ ተስማምቼ ወጣሁ። እውነቱን ልንገርሽ ከዚህ በኋላ የምታገልይ ሰው ላትሆኚ ትችያለሽ። ምን ማለት ነው? ይሄንን ስለመለሽልኝ ብቻ በቃ ይሁን። አይመለከት አስባችሁታል? እዚች ጋር ምን ያክል ብሩክ ልቡ ሊሰበር እንደሚችል። ሀይሚ እየካደችም ሊሆን ይችላል። በእርግጥ ማለት አስገድዷት እንደሆነ እየካደችም ሊሆን ይችላል። ግን በፍላጎቴ ነው የወጣሁትና ነገር ስትል ብሩክ እዛ ጋር ምን ሊሰማው ይችላል ብላችሁ ታስባላችሁ? በጣም ይጎዳዋል ይሄ ነገር። በቃ እንደ ሰው የሚጎዳ ነገር ነው። ምክንያቱም ይሄ ልጅ አሁን ለወደፊቱ መስጋት ይጀምራል። አሁን ለምሳሌ ጌታ ብሎ እነዚህ ሰዎች ቢጋቡና ወደፊት ቢኖሩ ድንገት ከቤተሰባቸው አንድ አካል ነገር እየመጣ ከትዳሩ አስቡ ሚስቱ ከሆነችበት ወይ ደግሞ የልጁ እናት ከሆነች በኋላ ድንገት ይዞ ሊሄድ ይችላል ብሎ የሚያስብ ይሆናል። ፍራቻ ምናምን ነገር ይፈጠርበታል። እና በጣም ነው እውነት ያሳዘነኝ እዚች ቦታ። ምክንያቱም እንደ እምነት ምናምን ነገር ነው እያደረጉ ያሉት፣ በተለይ ደግሞ ኤፍሬም ማለት ነው። እና አሁን ምን ዋስትና ያለው ነገ ትንሽ ችግር ትንሽ ግጭት ምናምን ነገር ስትፈጠር እየተነሳ እህቴ ምናምን ነገር እያለ ይዟት ምናምን ነገር መሄድ ከሆነ ዘወትር ከሱ ጋር እየተነታረከ እየተደባደበ እየተጣላ እንዲኖር ነው። ይሄ አያዋጣም። በየትኛውም መንገድ ብንሄድ አያሳምንም። እንዴ ስለምወድሽ መሰለኝ እዚህ ድረስ ጠርቼሽ ላናግርሽ የፈለኩት። መውደድ እንደዚህ አይደለም። ሂድ በእናትህ ወደዛ። ምን እስቲ አንተ ወደህ አሳየኝ እስቲ ወደህ ክፍታፍ ኤፍሬም እኮ ማለት ነው መውደድ እና ታዲያ እንደማን ነው? ብሩክ ባይወዳት ምናምን ነገር ኖሮ ለምን ይለማመጣታል እንዴ? ቆይ እኔ አንድ ሪዝን እኮ የለህም ኤፍሬም ነገር ተብዬው ማለት ነው። አንድ ሪዝን የለህም ብሩክ ምናምን ነገር አትወዳትም ወይ ደግሞ ልትጎዳት ነው የምትፈልገው። ጭራሽ ደግሞ ትላንት ምን ሲል ነበር ይሆናል እቺ ልጅ ለህይወቷ ራሱ አስጊ እንደሆነ አይነት ነገር እና እስቲ ሪዝንህን ነገር ከዛ በኋላ እናምናለን እኮ ይሄ ነው በዚህ ምክንያት ብሩክን አላምነውም ለሃይሚ የሚያሰጋ አይነት ልጅ ነው ብትል እንቀበላለን። ግን አንድ ምክንያት በሌለበት ጀስት በቃ በጢባርና በትዕቢት ብቻ ብሩክ እንደዚህ ማንም የበላይ አይደለም፣ አልሰማም ማንንም፣ በቃ ማንም አያገባው ምናምን የፈለግኩትን ወስናለሁ። ይሄ ጀስት በቃ ጥላቻን ነው የሚያሳየው። ምን ያክል እንደምትቀና በብሩክ እና በሃይሚ ነው የሚያሳየው እንጂ ምንም ሌላ ነገር አይደለም የሚያሳየው።
እና አፍህም ሞልተ ምናምን ነገር መውደድ እንደዚህ አይደለም ስትል ከዚህ በፊት ያደረጋቸውን ነገሮች ሄደ ማየት ትችላለህ። ለሀይሚ ምን ከዚህ በፊት እንዳደረገ ምን ሲሆንላት እንደነበረ ሄደ ማየት ትችላለህ። እንዴ ብሩክ እኮ በዚህ ወጣትነቱ ማለት ነው ልበላሽ ቢል ብዙም ያበላሹት ነገሮች አሉ። ገንዘብ እጁ ላይ ያለ ብዙም ያታልሉ ነገሮች አሉ። ዝናው አለ፣ በቃ አለ፣ እያንዳንዱ ነገሮች ምናምን ነገር ተሟልተውለታል። ኢቨን መልክ ብትል ራሱ ማለት ነው የወንድን ልጅ መልክ አያደንቅም፣ ግን ብቻ ያሟላል እነዛን ነገሮች ልበላሽ ቢል ማለት ነው። እና የግድ እንደዛ ካልሆነ ነው እያልክ ያለው። በቃ አሁን ከአንተ ንግግር እንደተረዳሁት የግድ ብሩክ በቃ አለ እኛ ከምንጠብቀውና እኛ ካየነው በላይ የተበላሸ የሆነ ዱርዬ አይነት ወጣት ካልሆነ ነው እያልክ ያለው። እና እኔ በዚህ ወጣትነቱ በዚህ በቃ አለ በዚህ ልጅነቱ ልበል እንግዲህ ገና 23 24 ዓመት ማለት በጣም ትንሽ ነው እና በዚህ ልጅነቱ ብዙ ነገር ሳታለው ከሀይሚ ጋር 2 ዓመት መቆየቱ በራሱ እንጃ በዚህ ካልተደነቀ እንዲሁም እኔ ለዚች ብቻ ላደንቀው እፈልጋለሁ። በዚች ካልተደነቀ ይሄ በጣም ጭፍንነትና ጥላቻን ነው የሚያሳየው እንጂ ነገርን አገናዝቦ እንዳወረክ አይነት ነገር አይመስለኝም። እንዴ ማመጣውን አሳያለሁ። እጅር እንዳነከሽ ምን ታመጣለህ? አሳይ እኮ አንተ ምን ታነካኝ? ዩቲዩስ ገብተህ በጠበቅከው ምን ታመጣለህ እኮ ማለት ነው። ኤፍሬም አየከረል የምትሰራውን ስራ ከዚህ በላይ ምንም እኮ ልታመጣ አትችልም። በቃ አሁን እቺን በቃ ከመፍጠር ውጪ ምንም የፈጠርከው ነገር የለም። ምንም ሰላም እየሰጣቸውን ነገር አይደለም። በቃ እንዲጣሉ ደግሞ መጣላቱን ስህተት ነው ምናምን ነገር ልትሉ የምትችሉ ሰዎች ስህተት አይደለም። እንዴት በሚስትና በርስት አይመጣም አይደል የሚባለው? በሚስቱ መጥቶበት እንዴት ነው ሊረጋጋና በስነስርዓት ሊያወራ የሚችለው? ብሩክ እንዲሁም ከዚህ በላይ ነበር ስሜታዊ ሊሆን የሚገቡ። እንዲሁም አክብሮታል ብዬ ነው ማስበው። ወደፊት አማች ስለሚሆኑ ነገር አልተጎዳዱም በዛሬው ነገር። ግን እኔ እንደ ብሩክ በሆን ወይ ደግሞ በብሩክ ቦታ ነገር በሆን ከብሩክ በላይ ስሜታዊ ልሆን እንደምችል አውቃለሁ። ጀስት ብሩክ እዚች ጋር ጥሩ ሰው ስለሆነ ነው። እኔ ጀስት በቃ ልናገር ጥሩ ሰው ስለሆነ ነው እንጂ ይሄ እላፊ ነገሮች ያልተፈጠሩት እዚች ቦታ ላይ በጣም ያበሳጭ በጣም ያናድ አይነት ነገር ነው። አይደረግም። በሚስት ምናምን ነገር አይመጣም። እኔ በጣም ብዙ ሰዎችን አውቃለሁ። በጣም በቅርብ ምናምን ነገር ማለት ነው ይሆናል እህታቸው ምናምን ነገር አግብታ ምናምን ነገር ኢቭን ይሆናል ለሰላም የተፈጠረ ነገር ሰላም እንዳልሆነ ትዳሯ መሀል እያወቁ ግን በትዳር መሀል ላለመግባት ስለወለዱ ምናምን ነገር ብቻ በእርግጥ እና ሀይሚ አልወለዱም፣ ግን የግድ መውለድ አይጠበቅባቸውም ሰውን ሪስፔክት ለማድረግ እና እነዛን የማውቃቸው ሰዎች ስለወለዱ ብቻ በቃ ዝም ብሎና ነገር ወይ ህግ ድረስ ከሄደ ህግ ይፈታዋል ምናምን ነገር እንጂ እኛ በቤተሰብ መሀል ጣልቃ እንገባም ብሎ የሚተው በጣም ብዙ ሰዎችን አውቃለሁ። ያንተ ከዚህ የተለየ አይደለም። ሀይሚ ላይ የተለየ ጭቆና ሲያደርስባትም ምናምን ነገር አላየኸውም። ሀይሚን በቃ ሲጎዳት ምናምን ነገር ክፉ ሲያስብባት አላየኸውም። ስሚ በእኔ ምክንያት ምን ሆንሽ? አብረን እንሁን ስላልኩ ነው አይደለ? አብረን እንሁን ስላልኩ ነው አይደል እንደዚህ የምትሆኚው? ሀይሚ ነኝ እንዴ? ሂዱ እንደዚህ አይነት ነገር ይመስላል። እሺ እኔ አሁን ከዚህ በላይ ብሩክ መውደዱ ምናምን ነገር በምን ያሳይ? ቆይ በምን ያሳይ? ለማን ሴት እንደዚህ ሲከራከር፣ ለማን ሴት እንደዚህ ሲደባደብ ምናምን ነገር አያችሁ? እስቲ ብሩክ ምናምን ነገር ጥፋተኛ ልታደርጉ በቃ የምትሯሯጡ ሰዎች ማለት ነው። በቃ ለማን እንደዚህ ለየትኛዋ ሴት እንደዚህ ሲሆን አያችሁ? ዛሬ ለሀይሚ ይኸውና የፈለገው ምናምን ነገር ከቤተሰቧ ጭምር እስኪጣላ ከደረሰ ከዚህ በላይ እንደሚወዳትና በቃለ እንደሚያከብራት የእሷን የራሱ ማድረግ እንደሚፈልጋት ምናምን ነገር ከዚህ በላይ ማስረጃ የለም። አሁን ራሱ ልብ ብላችሁ ካያችሁ ሲጣሉ በቃለ ከኤፍሬም ቀድሞ ማለት ነው ልክ እሷ የሆነች የተጎዳች ምናምን ነገር ሲመስለው ሮጦ ሄዶ ምን ሆንሻላት እሱ ነው ወንድሟ ነኝ ምናምን ነገር ብሎ አስብላታለሁ። የሚጨነቀው ልጅ እንደዛ አላለም። እና ከዚህ በላይ ምን ማረጋገጫ ነው የፈለጋችሁ? የሚታይ ማረጋገጫ የሚታይ ፍቅር እኮ መሀላቸው አለ። እና በእናታችሁ ይሄ በጭፍን እንትን ብቻ ልታለያዩ ምናምን ነገር አትሞክሩ። እነዚህን ሰዎች ደህና ህይወት ምናምን ነገር ሊመሩ የሚችሉ ሰዎች ናቸው። እና እኔ አላውቅም ይሄ ከዚህ ሲቹዌሽን ብሩክ እንዴት ሊወጣ እንደሚችል እንዴት ነገሩ እንደሚፈተው ማን በመሀላቸው ጣልቃ ገብቶ ሊያስታርቃቸው እንደሚችል ከዚህ በኋላም ከአማች ቤተሰብ ጋር እንዴት ሰላም እንደሚሆኑ ፈጣሪ ወቀው። እኔ አላውቅም። በዚሁ ከቀጠለ በቃ ሰላም ኖሮ አይኖርም፣ እዛ ቤት አይኖርም። በቃ ብቻ ለማንኛውም በጣም ደባሪ ነገር ነው። እስካሁን እኔ ከኤፍሬም ሳይድ አይደለሁም፣ ከብሩክ ሳይድ ነኝ። ከብሩክና ከሀይሚ ሳይድ ነኝ። ሀይሚ በእርግጥ ሀይሚንም አትወቅሳት፣ ወይ ተመክራ ነው የሚሆነው ወይ ደግሞ የሆነ ሰው አስፈራርቷት ነው የሚሆነው እንጂ በሰላም እንደዚህ ብሩክ ላይ አትጨክንም። እርግጠኛ ሆኜ የምናገረው እና የኔ አስተያየት የኔ መሰል ነበር። የእናንተ አስተያየት ምንድን ነው? ኮመንት ላይ ጻፉ። ማን ትክክል ነው ብላችሁ እንደምታስቡ ነገር ንገሩኝ እስቲ፣ ከዛ እንወያይበታለን። ብቻ እዚህ ድረስ ስላያችሁላችሁን ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ቪዲዮን ላይክ እያደረጋችሁ ወዳችኋለሁ። ቻው